ሰማይ ጠቀስ ህንፃዎችና ትራፊክ መብራት ሳይፈጠሩ ዘመናዊው ዓለም እንዲህ ሰማይ ምድሩን ሳይዘው ቀድሞ ከመሬት አፈር ተጠፍጥፎ የተሰራ የማይመስል ሰማያዊ ኃይል የረበበበት እጅግ ምስጢራዊና ሌላው ቀርቶ ነገስታት ሳይቀሩ ተንበርክከው የሚሰግዱለት ጥንታዊ ቤተ መቅደስ ይገኛል። ይህ በጥንታዊ ህንድ ደቡባዊ ግዛት ኬራላ ተብሎ የሚጠራው ቦታ የሚገኘው ቤተ መቅደስ ፓድማና ባስማዊ ተብሎ ይታወቃል። በቀድሞ ጊዜ የተለየ ቅርጽ እንደነበረውና በ16ኛው ክፍለ ዘመን ገደማ እንደ አዲስ እንደታነጸ የሚነገርለት ይህ አስደናቂ ቤተ መቅደስ በወርቅ በአልማዝና በብር ክምችት በዓለማችን ተወዳዳሪ የሌለው በዛው መጠን እጅግ የሚፈራ ቤተ መቅደስ ተብሎ ይታወቃል። እንዲህ በወርቅና አልማዝ የተንቆጠቆጠ የሀብት መጠኑ ይሰላ ቢባል ቁጥር የማይገኝለት ቤተ መቅደስ የዛሬው የቅኝት ፕሮግራማችን ዋነኛ ማጠንጠኛ ሲሆን ተነግረው ከማያልቁና አስገራሚ ታሪኮቹ የተወሰኑትን እናስቃኛችኋለን። ይህ የምትመለከቱት ቤተ መቅደስ በወርቅና በአልማዝ ክምችቱ ብቻ ሳይሆን በአሰራር ጥበቡና ታላቅ የመምለኪያ ስፍራነቱ በመላ ህንድ ብቻ ሳይሆን በዓለም አቀፍ ደረጃ ታዋቂ ነው። ምንም እንኳን በሃይማኖታዊ ቤትነቱ ታዋቂ ቢሆንም ለዝናው መገኘት ግን ሌሎች አስደናቂ ምክንያቶችም አሉ። እንደ አካባቢው እምነት ቤተ መቅደሱ የተመሰረተው እንደዚህ ነው። በአንድ ወቅት አንድ ተማሪ በዚህ ቅዱስ ስፍራ እየተዘዋወረ ባለበት ወቅት ቪሽኑ የተሰኘው አምላክ እንደ ድንገት ይገለጽለታል። ቪሽኑ ምንም እንኳን ኃያልና አስፈሪ ቢሆንም ለተማሪው የተገለጸለት ሕፃን ተመስሎ ነበር። ይህ አምላክ በሕፃን መልክ ይገለጥ እንጂ ከአጽናፍ አጽናፍ መዘርጋት የሚቻለው መሆኑንም ለተማሪው ያሳየዋል። ባየው ነገር እጅጉን የተደነቀው ተማሪም እዚሁ ምድር ላይ እንዲቀር አምላኩን ይማጸነዋል። የተማሪውን ልመና የሰማውን አምላክ ቪሽኑ መሬት ላይ መቅረቱ ለእሱ ማደሪያና መታሰቢያ ይሆን ዘንድ ቤተ መቅደሱን ድንገት በተአምራዊ መንገድ እዛው ቦታ ላይ ፈጠረ። በእርግጥ ቤተ መቅደሱ ከመገንባቱና ሀብትን በውስጡ ከመታጨቁ አስቀድሞ ቤተ መቅደሱ የተገነባበት ቦታ ራሱ ቅዱስ እንደነበረ በአካባቢው ሰዎች ይታመናል። ከዛ ዘመን ጀምሮ ዘመናትና ነገስታት በተቀያየሩ ቁጥር ቤተ መቅደሱን ለማሳመር የማያደርጉት ነገር አልነበረም። በዓለም ላይ ያለና ገንዘብ ሊገዛው የሚችለው ወርቅና አልማዝ፣ የከበሩ ማዕድናት፣ ዘውድና ጎራዴን እና ሻሙላዎች ሳይቀሩ በገጸ በረከት መልክ ወደ ቤተ መቅደሱ መጉረፍ የጀመሩትም ከዛን ዘመን አንስቶ ነበረ። እንግዲህ ዛሬ ላይ የመቅደሱ ግምጃ ቤት የሞላው ሀብትና ንብረት መከማቸት ጀመረውም ከዛን ዘመን አንስቶ መሆኑ ይነገራል። ይሁን እንጂ በቤተ መቅደሱ ምን ያህል ሀብት እንዳለና የሀብቱንም ዝርዝር ጠንቅቄ ያውቃለሁ የሚል እስካሁን አልመጣም። ለመሆኑ ከሚያስደምሙት ኮሪደሮች በታች ነገር ግን ዓለም ሊነካው ያልደፈረው ከተፈጠረ እስካሁን ተከፍቶ የማያውቀው የካዝና በር ጀርባ የተከማቸው የሀብት ዝርዝር ምንድን ነው? በዚህ ታላቅ ቤተ እምነት የሚገኙ ሀብቶች እንዲሁ አንድ ላይ ተቀላቅለው ወይንም መጋዘን ውስጥ የተቀመጡ አይደሉም። ይልቁንም ቤተ መቅደሱ ሲታነጽ አብረው የተሰሩ በምስጢራዊ ኮዶች የሚቆለፉና የሚከፈቱ ካዝናዎችም አሉት። በዚህ ታላቅ ቤተ መቅደስ ውስጥ የሚገኙ የንብረት ማጠራቀሚያ ካዝናዎች ካዝና ኤ፣ ካዝና ቢ እና ካዝና ሲ ተብሎ የተሰየሙ ናቸው። ለዘመናት በእነዚህ ካዝናዎች የተቀመጠው ሀብት ምንነትና ብዛት አለመታወቁ ለረጅም ጊዜ ክርክር ሲያስነሳ የነበረ ቢሆንም እንደ አውሮፓ አቆጣጠር በ2011 በሀገሪቱ ከፍተኛ ፍርድ ቤት ትዕዛዝ ካዝና ኤ የተሰኘው የመጀመሪያው የሀብት ማከማቻ እንዲከፈት ተደረገ። ከድንጋይና ብረት ተዋቅሮ የተሰራው ካዝና ከዘመናት ቆይታ በኋላ ሲከፈት የተገኘው የሀብት መጠን በዛሬ ገንዘብ ቢሰላ ቁጥር የሚበቃው አይመስልም ነበረ። የወርቅ ሳንቲሞች የፈጠሩት አነስተኛ ተራራ፣ እንቁላል የሚያካክሉ የአልማዝና የዕንቁ ቁልሎች፣ በወርቅና በብር የተሰሩ ዘውዶች፣ ከዋጋ በላይ የሆኑ የአምልኮ ዕቃዎች፣ የወርቅ ሙልሙሎችና ሌሎችም ታጭቀውበት ነበረ። ስለ ሀብቱ መጠን ጥራትና ብዛት መተንተን የዓለም ሚዲያዎች ዋነኛ ተግባርም ሆኖ ነበረ። ይሁን እንጂ በካዝና የታየው ተአምር በዚሁ ከማብቃት ይልቅ ሌላ ፍላጎትና ሌላ ጥያቄ ይዞ መጣ። ይህም ጥያቄ የቀሩት ካዝናዎች በውስጣቸው ምን ይዞ ይሆን የሚለው ነበረ። ህንድ ብቻ ሳይሆን ድፍን ዓለም ሲነጋገርበት የሰነበተው ይህ ጉዳይ እንዳለ ሆኖ በታላቅነቱ እንደዚሁም በምስጢራዊ በሩ አማካኝነት ትልቅ ግምት የሚሰጠው ካዝና ቢ ጉዳይም ሌላ ጥያቄን ይዞ መጣ። ይኸውም በመጠኑ አነስተኛ በሆነው ካዝናዬ ይህን ያህል ሀብት ከተገኘ ጭራሹኑ ለክፍለ ዘመናት ተከፍቶ የማያውቀው በካዝና ቢ የሚኖረውን ሀብት መገመት ሁሉ እንደሚያስቸግር ታመነ። ይሁን እንጂ ይህ ካዝና ለበርካታ ክፍለ ዘመናት ፈጽሞ ተከፍቶ የማያውቅ ከመሆኑ ባሻገር የበሩ መክፈቻ ቁልፎች ምስጢራዊ በሆነ ቀደምት ምልክቶች የተቆለፉ መሆኑ ውስጡ ያለውንም ነገር የበለጠ ዋጋ ያለው ሊሆን እንደሚችል ብዙዎች ገመቱ። ሚዲያውና ህዝቡ ይከፈት እያለ ቢወተቡትም የቤተ መቅደሱ የበላይ ጠባቂ የሆኑት መነኮሳት ፈጽሞ አይደረግም ሲሉ ሙከራውን ተከላከሉ።
በኃይል ለማስከፈት ቢሞከር እንኳን እንደማይቻል፣ ምክንያቱም የካዝናው በር የሚከፈተው ከዘሎች በተደበቀ አምልኮዊ ስነስርዓት በማከናወን ብቻ እንደሆነ ቤተ መቅደሱን የሚጠብቁት መነኮሳት አሳወቁ። ይህንን ምስጢራዊ በር መክፈት በምድሪቷ ላይ የከፋ መከራ፣ ረሃብና ቸነፈር እንደሚያመጣም አስጠነቀቁ። የአካባቢውም ሰው የሚያምነው እንደዚህ ነው። የካዝናዊ በሮች ከሰው ሰራሽ ቁልፎች በላይ በመለኮታዊ ምስጢር የተዘጋና የማይደፈር መሆኑንም ይናገራሉ። ከበሩም ጀርባ ከሀብት በላይ የሆነና ታላቅ ምስጢራዊ ኃይል መኖሩን ያምናሉ። ይህና መሰል ማስጠንቀቂያዎች ከግምት በማስገባት ይመስላል ካዝናይ እንዲከፈት የያዘው የህንድ ጠቅላይ ፍርድ ቤትም ካዝናቢን በኃይል የማስከፈቱን ውሳኔ ሳያስተላልፍ ቀረ። የቤተ መቅደሱ ጠባቂዎች። ታይቶ በማይታወቅ የወርቅና የአልማዝ ክምችት የተሞላው ፓርማና ባስማዊ ቤተ መቅደስ የሚጠበቀው በወታደሮች አሊያም በልዩ ኮማንዶዎች አይደለም። የቤተ መቅደስ የመጠበቅ ኃላፊነቱ የመነኮሳቱና የአካባቢው ሰው ሲሆን ቤተ መቅደሱን የማስተዳደር ስልጣን የተሰጣቸውም ትራቫንኮር ለተሰኙ ንጉሳዊ ቤተሰቦች ነው። ይህ ቤተሰብ በ1949 ከስልጣን ቢወገድም ቤተ መቅደሱን የማስተዳደር ኃላፊነቱ እስካሁን በእጃቸው ነው። ከእነዚህ ንጉሳዊ ቤተሰቦች በመቀጠል አምልኮዊ ስርዓቶችን የሚያስፈጽሙትና ሌሎች ሀብትና ንብረቶችን በተመለከተ ከቤተሰቡ ጋር በቅርበት የሚሰሩት የናምቡትሪ ቀሳውስት እየተባሉ የሚጠሩት የመንደሩ መነኮሳት ናቸው። መነኮሳቱ በስርዓት የሚኖሩ ከቀደሙት መነኮሳት በተዋረድ ኃላፊነትን የተረከቡ በየጊዜው የሚደረገውን ሃይማኖታዊ ስነ ስርዓትም በአግባቡ የሚመሩና የካዝናዎቹን ሚስጥርም በድብቅ የያዙ መነኮሳት ናቸው። ለእነዚህ መነኮሳት ቤተ መቅደሱም ሆኑ ካዝናዎቹ ቁስ ሳይሆኑ የመኖራቸው ምክንያት እንደሆኑም ያምናሉ። ይህ ቤተ መቅደስ ለበርካታ ህንዳውያን የአምላክ ተአምር መገለጫ፣ ለታሪክ ተመራማሪዎች የዓለም ሚስጥርን የያዘ ድብቅ ዶሴ፣ ለሌሎች ደግሞ የሀብት ካዝና እንደሆነ ቢታሰብም ዛሬም ድረስ በተለይ ካዝናቢና ሌሎች ምስጢራዊ ቤተ መቅደሱ ክፍሎች ከብርበራ ተጠብቀው እንደቆማሉ። እየተነገረ ከሚገኘው ከመናፍስታዊ ቁጣ የመጠበቅ ታሪክ አንጻርና ህዝቡን ካለው የጠነከረ እምነት አንጻር ይህ ካዝና ወደፊትም ለብዙ ዘመናት የመከፈቱ ነገር አጠራጣሪ ነው።